اعتزل ذكر الأغاني والغزل ተሸሁድ ወይም ተሕያ የሶላት መሰረት ነው። በተሸሁድ አላህን ተባረከ ወተዓላ እናጠራለን፣ እናወድሰዋለን። ለነቢይ፣ ለራሳችን፣ ለደጋግ ለአላህ ባሮችም ዱዓ እናደርጋለን። ተሸሁድ ትልቅና ሰፊ መልእክት ትርጉም ያለው የሶላት ዚክርና ዱዓ ነው። ቃሉን ብቻ መደጋገሙ በቂ አይደለም። የምናደርገውን ዚክርና ዱዓ ትርጉም ልናውቅ ይገባናል። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ሶላት ሲሰግድ አተሕያቱ ሊላሂ ወሰለዋቱ ወጠይባቱ አሰላሙ ዐለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱሁ አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ይበል ብለዋል። ተሸሁዱን በምንልበት ጊዜ በተለይ አረብኛ ለሚከብደው ሰው የፊደል አወጣጥን ለማይጠብቅና የፊደሎችን ልዩነት ለማያውቅ ሰው ከፍተኛ ጥንቃቄ ያስፈልጋል። በምንችለው ያክል ትርጉም በማይቀይር መልኩ አሳምረን አስተካክለን ልንል ይገባል። ለሷሐቦቻቸው ነብዩ ለሷሐቦች እንኳ ተሸሁድን ልክ ቁርአን እንደሚያስተምሩት ያስተምሯቸው ነበር ተብሏልና የፋቲሃ አቀራራችን የተሸሁድ አቀራራችን ትክክል ነው አይደለም ብለን ራሳችንን ልንፈትሽ አዋቂ ዘንድ ቀርበን ልናጣራ ይገባል። አብዱራህማን ኢብኑ አቢ ለይላ የሚባሉት ታቢዒ ከዕብ ኢብኑ ዑጅራ አገኙኝና ከነብዩ የሰማሁትን አንድ ስጦታ ልስጥህ እንዴ ላበርክትልህ እንዴ ብለው ጠየቁኝ። አዎን ስላቸው ነቢዩን አለይሂ ሰላቱ ወሰላም እናንተ አህለል በይቶች ላይ ነቢይና ቤተሰቦቻቸው ልጆቻቸው ላይ እንዴት ነው ሶላዋት የምናወርደው ብዬ ጠየቅኳቸው። እሳቸውም አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ አላሁመ ባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ብላችሁ ሶላዋት አውርዱ ብለው አስተማሩኝ ብለዋል። የተሟላው የተሻለው ይሄ ነው። ይሄን በረጅሙ ማለት የሚከብድ ከሆነ አላሁመ ሰሊ ወሰልም ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ማለትም እንችላለን። ዋናው ነብዩ ላይ ሰላቱ ሰላም ሶላት ውስጥ ሶላዋት ማውረድ ግዴታ እንደሆነ ማወቅና ባጭሩ እንኳን ቢሆን ነብዩ ላይ ሶላዋት አውርዷል ማለት የሚያስችለውን ያክል ማስገኘቱን ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላሂ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሓቢሂ ወመን ዋላህ። አማ በዕድ ዛሬ በአላህ ፈቃድ የምንማማረው የሶላት መሰረት የሆነውን ተሸሁድ ወይም አተሕያቱና ትርጉሙን እንደዚሁ ከአተሕያቱ በኋላ ከማሰላመት በፊት የሚደረጉ የተወሰኑ ዱዓዎችን ይሆናል። ተሸሁድ ወይም ተሕያ የሶላት መሰረት ነው። በተሸሁድ አላህን ተባረከ ወተዓላ እናጠራለን፣ እናወድሰዋለን። ለነቢይ፣ ለራሳችን፣ ለደጋግ ለአላህ ባሮችም ዱዓ እናደርጋለን። ተሸሁድ ትልቅና ሰፊ መልእክት ትርጉም ያለው የሶላት ዚክርና ዱዓ ነው። ቃሉን ብቻ መደጋገሙ በቂ አይደለም። የምናደርገውን ዚክርና ዱዓ ትርጉም ልናውቅ ይገባናል። በተለይ የሶላት መሰረትና ትልቅ ክፍል የሆነውን ተሸሁድን፣ ፋቲሓን ትርጉሙን ልናውቅ ይገባናል። ሆን ብሎ ተሸሁድን የተወሰው በተለይ የመጨረሻውን ተሸሁድ ሶላቱ ይበላሻል። ይሄን ያክል ትልቅ ደረጃ ያለውን ተሸሁድ እድሜ ልካችን ቃሉን እየደጋገምነው ትርጉሙን ሳናውቅ ልንኖር አይገባም። የተለያዩ ከነብዩ ሰለላሁ ዐለይሂ ወሰለም ከተለያዩ ሱሐቦች የተላለፉ የተሸሁድ አይነቶች አሉ። በትክክለኛ ሐዲስ የተነገረ ታዋቂና ተቀባይነት ያላቸው የመዝሀብ የፍቅህ ክታቦች ላይ ሰፍሮ የሚገኝ የተሸሁድ አይነት ብንጠቀም ችግር የለውም። አንዳንዱ ላይ አተሕያቱ አልሙባረካቱ አጠይባቱ ሊላህ የሚላል፣ አንዳንዱ ላይ አተሕያቱ ሊላሂ ወሰለዋቱ ወጠይባቱ የሚላል፣ ወዛኪያቱ የሚል ተጨማሪ ቃል ያለውም አለ። ከአብዱላህ ብን አባስ፣ ከአብዱላህ ብን መስዑድ፣ ከዓይሻ ከሌሎችም የተላለፉ የተሸሁድ አይነቶች አሉ። ከነዚህ አሐዲቶች ውስጥ የመዝሀብ መሪዎችም ኢማም ሻፊዒ፣ ኢማም አሕመድ ሌሎችም የተወሰኑት የዓይሻን የአብዱላህ ብን አባስን መርጠዋል። የተወሰኑት የአብዱላህ ብን መስዑድን መርጠዋል። ሶሒህነቱ እስከተረጋገጠ ድረስ ሁሉንም የተካኩ ማለቱ በላጭና የተሻለ ይሆናል። ነገር ግን ውስጡ ላይ ከያዘው ሰፊ መልእክት አንጻር በተለይ አላህን ከማወደስ ከማጥራት አንጻር እንደዚሁ ከሐዲሱ ደረጃ ሶሒህነት
የተሻለ ነው ከማለት አንፃር የአብዱላህ ብን መስዑዱ የተሻለ ነው። የአብዱላህ ብን መስዑዱ የተሻለ ነው ማለት ሌሎች አይቻሉም ማለት አይደለም። አንዳንዴ እንደዚህ አይነት የተለያዩ የዚክር የዱዓ አይነቶችን ሲሰሙ ይህ ይሻላል ሲባል ለረጅም ዓመት ታግለው የሐፈዙትን የለመዱትን በተለይ ዕድሜያቸው ከፍ ያለ ሰዎች ትተው ሌላ መሐፈዝ ስለሚከብዳቸው ግራ የሚጋቡበት ሁኔታ አለ። ሁሉም ከነብይ የተገኙ የተሸሁድ አይነቶች ታዋቂ እውቅና ያላቸው የመዝሀብ የፊቅህ ክታቦች ላይ የሚገኙ ተሸሁዶች በሙሉ ሷሂህና ትክክል ናቸው። አንዳንዶቹ አጠር ይላሉ፣ አንዳንዶቹ ሰፋ ይላሉ። የአብዱላህ ብን አባሱ ተሸሁድ ኢማም ሙስሊም ከአብዱላህ ብን መስዑድ እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን ተሸሁድ ያስተምሩ ነበር። ልክ የቁርአን ሱራ እንደሚያስተምሩት ተሸሁድም ሲያስተምሩ التحيات المباركات الطيبات لله السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا رسول الله يالو يستمرون برتبرة ይህ ኢማም ሙስሊም የዘገቡት ሲሆን በሌላ ደግሞ ኢማም አልቡኻሪና ኢማም ሙስሊም ከአብዱላህ ብን መስዑድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ሶላት ሲሰግድ التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله يبلبلغ ተሸሁዱን በምንለበት ጊዜ በተለይ አረብኛ ለሚከብደው ሰው የፊደል አወጣጥን ለማይጠብቅና የፊደሎችን ልዩነት ለማያውቅ ሰው ከፍተኛ ጥንቃቄ ያስፈልጋል። በምንችለው ያክል ትርጉም በማይቀይር መልኩ አሳምረን አስተካክለን ልንል ይገባናል። ለሱሐቦቻቸው ነብዩ ለሱሐቦች እንኳን ተሸሁድን ልክ ቁርአን እንደሚያስተምሩት ያስተምሯቸው ነበር ተብሏልና የፋቲሃ አቀራራችን የተሸሁድ አቀራራችን ትክክል ነው አይደለም ብለን ራሳችንን ልንፈትሽ አዋቂ ዘንድ ቀርበን ልናጣራ ይገባናል። التحيات لله ብሎ ማለት ክብርና የአክብሮት መገለጫ የሆኑ ነገሮች በሙሉ ለአላህ ብቻ ነው የሚገቡት ማለት ነው። ስጁድ የሚገባው ለአላህ ብቻ ነው። ሩኩዕ የሚገባው ለአላህ ብቻ ነው። ከመውደድ ከማላቅ ጋር ዝቅ ማለት የሚገባው ለአላህ ብቻ ነው ማለት ሲሆን ወሰላዋቱ ማለት ደግሞ የተለመዱ ሶላቶች ማለት ነው። ፈርዱም ይሁን ሱና ሶላት ለአላህ ብቻ ነው፣ ከአላህ ውጪ የሚሰገድለት የለም ማለት ነው። ወከዛልክ ሶላት ዱዓ የሚልም ትርጉም አለው። ሙእሚን የሚለምነው አላህን ብቻ ነው። ከአላህ ውጪ የተኛውንም አካል አይለምንም። ዱንያ አኺራዬን አስተካክልልኝ፣ ወንጀሌን ማረኝ፣ ጀነት ያስገባኝ፣ ከጀሃነም አድነኝ፣ ከቂያም ቀን ውርደት ጠብቀኝ ተብሎ የሚለመን የለም። ልጅ ስጠኝ ተብሎ የሚለመን የለም። የሰው ልጆች በእጃቸው ያለ የሚችሉትን ነገር መጠየቅ ከዚህ ጋር አይጋጭም። በህይወት የሌለ የሞተ አሊያ ደግሞ ሩቅ ያለን አካል ሊረዳኝ ይችላል ብሎ ድረስልኝ ጠብቀኝ ማለት አይገባም። በየሶላቱ ወሰላዋቱ ሊላህ ዱዓ ለአላህ ብቻ ነው፣ ሙእሚን አላህን ብቻ ነው የሚለምነው ብለን ከሶላት መለስ ብለን ደግሞ ነብዮች፣ ወልዮች፣ ሷሊሖች ጠብቁኝ ልንል አይገባም። ወጠይባቱ መልካም ነገሮች ጥሩ ነገሮች በሙሉ ለአላህ ብቻ ነው የሚገቡት ማለት ነው። ይሄ ንግግርንም ተግባርንም ያካትታል። ሶላት ጠይባት ነው። ዘካ፣ ጾም፣ ዚክር፣ ዱዓ በሸሪዓ የሚወደድ ወደ አላህ የሚያቃርብ በሙሉ ጠይባት ይባላል። ሰው እንዲያደንቀን ብለን መልካም ስራ ልንሰራ አይገባም። ለአላህ ብቻና ብቻ ብለን ነው መልካም ስራ ልንሰራ የሚገባው። በዚህ መልኩ አላህን ካወደስን ካጠራን በኋላ አሰላሙ አለይከ አዩሃ ነብዩ ወራህመቱላሂ ወበረካቱሁ እንላለን። ከአላህ ቀጥሎ ትልቁ ያለብን ሐቅ የነብይ ሐቅ ነውና የአላህ ሰላም አንቱ ላይ ይሁን አዩሃ ነብዩ ወራህመቱላህ እዝነቱም ወበረካቱሁ የአላህ በረካም አንቱ ላይ ይሁን ብለን ለነብዩ ሰለላሁ ዐለይሂ ወሰለም ዱዓ እናደርጋለን። እያንዳንዱ አማኝ በሰገደ ቁጥር ለነብይ በዚህ መልኩ ዱዓ ያደርጋል። አላህ ተባረከ ወተዓላ ከአደጋ ከችግር ሁሉ ሰላም እንዲያደርጋቸው በህይወት ያሉም ይሁን ከሞቱ በኋላ ወከዛልክ ዲናቸውን አላህ ሰላም እንዲያደርግ አላህ ተባረከ ወተዓላ እንዲያዝንላቸው ቋሚ የሆነ ኸይርን በረካን እንዲሰጣቸው ዱዓ እናደርጋለን። ይሄን በማድረጋችን ተጠቃሚዎች እኛ ነን። ለሳቸው ዱዓ በማድረግ ወደ አላህ እንቃረባለን። ይበልጥ አላህ ደረጃቸውን ከፍ እንዲያደርግ ዱዓ እናደርጋለን። ተሸሁድ ላይ አተህያቱ ላይ ዱዓ ያደርግንላቸው በሌላ በኩል ዞረን ነብይን ራሳቸውን ለለምን አይገባ። ተሸሁድ ተውሂድንም ያስተምረናል ማለት ነው። ለነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ዱዓ የምናደርገው የላቀ ሐቅ ትልቅ ሐቅ ስላላቸው
ከነፍሳችንም በላይ መወደድ ስላለባቸው አላህን ተባረከ ወተዓላ ካጠራን በኋላ ካላቅም በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ዱዓ እናደርጋለን። ከዛ በኋላ ለራሳችን ዱዓ እናደርጋለን። አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን የአላህ ሰላም እኛ ላይ ይሁን ሰጋጁ ላይ ወዐላ ዒባዲላሂ ሷሊሒን ደጋግ የሆኑ የአላህ ባሮችም ላይ የአላህ ሰላም ይስፈን። ለራሳችን ለመላው ሙስሊሞች ሙእሚኖች ዱዓ የምናደርግበት የተሸሁድ ክፍል ከእንከን ከጉድለት ከችግር አላህ ተባረከ ወተዓላ ራሳችንን እንዲጠብቀን ከዛም ቀጥለን ደግሞ መላው ዓለም ላይ ያሉ የአላህ ባሮችን ሰማይ ምድር ላይ ያሉ በህይወት ያሉ ከዚህ ፊት የሞቱ በሙሉ አማኞችን አላህ ሰላም እንዲሰጣቸው ከአደጋ ከችግር እንዲጠብቃቸው ዱዓ እናደርጋለን። ሷሊሖች ደጋግ የአላህ ባሮች ዱዓ ይደረግላቸዋል እንጂ አይለመኑም። ወከዛሊክ ለራሳችን የምንመኘውን ኸይር ለሌሎች እንደምንመኝ ለራሳችን ምንጠላውን ምንፈራውን ነገር ለሌሎችም እንደምንጠላ የሚያሳይ ረሕመትን፣ መተዛዘንን፣ መተሳሰብን የሚያስተምር ሸሃዳችንን እናድሳለን፣ እናስታውሳለን። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አላህ ተባረከ ወተዓላ ብቸኛ እውነተኛ አምላክ እንደሆነ እመሰክራለሁ፣ አምናለሁ። ነብይ ሙሐመድም የአላህ ተባረከ ወተዓላ ባሪያና መልእክተኛው እንደሆኑ እመሰክራለሁ፣ አምናለሁ እንላለን በየሶላቱ። ነብዩ ሰለላሁ ዐለይሂ ወሰለም የአላህ ባሪያ ናቸው፣ አይመለኩም፣ የአላህ ሐቅ አይሰጣቸውም። መልእክተኛ ናቸው፣ አይታመጹም፣ ትእዛዛቸው መከበር አለበት። ተውሂድና ሱናን በየሶላቱ ያስታወሰን እንደሆነ ስራችን እምነታችን ያማረ የተስተካከለ ይሆናል። ከዛ በኋላ ነቢ ላይ ሶላዋት እናወርዳለን። ተሸሁድ ላይ የመጨረሻው ተሸሁድ ላይ ነቢ ላይ ሶላዋት ማውረድ ግዴታ ነው። የሶላት መሰረትና ትልቅ ክፍል በላጩ የሶላት ዐለ ነቢ አይነት ቡኻሪና ሙስሊም ከከዕብ ብን ዑጅራ ያስተላለፉት ሐዲስ ላይ የተነገረውን አብዱራህማን ኢብኑ አቢ ለይላ የሚባሉት ታቢዒ ከዕብ ብን ዑጅራ አገኙኝና ከነቢ የሰማሁትን አንድ ስጦታ ልስጥህ እንዴ ላበርክትልህ እንዴ ብለው ጠየቁኝ። አዎን ስላቸው ነቢን አለይሂ ሰላቱ ወሰላም እናንተ አህለል በይቶች ላይ ነቢና ቤተሰቦቻቸው ልጆቻቸው ላይ እንዴት ነው ሶላዋት የምናወርደው ብዬ ጠየቅኳቸው። እሳቸውም አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ አላሁመ ባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ብላችሁ ሶላዋት አውርዱ ብለው አስተማሩኝ ብለዋል። የተሟላው የተሻለው ይሄ ነው። ይሄን በረጅሙ ማለት የሚከብድ ከሆነ አላሁመ ሰሊ ወሰልም ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ማለትም እንችላለን። ዋናው ነቢ ላይ ሰላቱ ሰላም ሶላት ውስጥ ሶላዋት ማውረድ ግዴታ እንደሆነ ማወቅና ባጭሩ እንኳን ቢሆን ነቢዩ ላይ ሶላዋት አውርዷል ማለት የሚያስችለውን ያክል ማስገኘቱን። ለተሸሁድ ቁጭ ስንል ግዴታ የሚሆነው እስከዚህ ያለው ነው። ተሸሁዱን ተህያውን መቅራት፣ ከዛ በኋላ ነቢ ላይ ሶላዋት ማውረድ፣ ከዛ በኋላ ያለው ተወዳጅና ሱናን። አንዳንድ የዚክር አይነቶችን ግዴታ ናቸው ያሉ ሊቃውንት አሉ፣ ወደፊት ምን ጠቅስ ይሆናል። ነገር ግን ብዙሃኑ የፊቅህ ሊቃውንት የሚስማሙበት እስከዚህ ያለው ብቻ ነው ግዴታ የሚሆን። ከዛ በኋላ ያለው የዱዓ ቦታ ነው። ከማሰላመታችን በፊት ተሸሁድና ሶላት ዐለ ነቢ ካጠናቀቀም በኋላ ዱዓ ማብዛት ተወዳጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛውን ተሸሁድ ካስተማሩ በኋላ የአብዱላህ ብን መስዑድ ሐዲስ ላይ እንደተነገረው ثم ليتخير من الدعاء أعجبه إليه فيدعو ወይም በአንዳንድ ዘገባ ليتخير من المسألة ما شاء ብላ ተሸሁዱን ከጨረሰ በኋላ ከዱዓ ደስ ያለውን የፈለገውን መርጦ ያድርግ ብለዋል። ነብይ ያስተማሩትን ግዴታውን የተሸሁድ ዚክር ሶላት ዐለ ነቢ ካጠናቀቅም በኋላ ለራሳችን ለዱንያ ለአኺራችን የሚያስፈልገንን ዱዓ እየመረጠን ልናደርግ ይገባል። ከተቻለን ያክል የቁርአን የሐዲስ ዱዓዎችን ብናደርግ መልካም። ከዛ ውጪም ቢሆን ከሸሪዓ ጋር የሚያጋጨው ነገር እስከሌለ ድረስ የሚያስፈልገንን አላህ የሚወደውን ነገር ያነሳን መጠየቅ እንችላለን። አረብኛ የማይችል ሰው በራሱ ቋንቋ ዱዓ ቢያደርግ ችግር የለውም። ግዴታ የሆኑ ከነቢ የተገኙ የዚክር አይነቶችን ካጠናቀቀ በኋላ ተሸሁድና ሶላት ዐለ ነቢ በሌላ ቋንቋ አይቻል፣ ፋቲሓ በሌላ ቋንቋ አይቻል፣ ተክቢሩ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል አዕላ ዋጅብ ግዴታ የሆኑት በሌላ ቋንቋ ማድረግ አይቻልም። ከዛ ውጭ ያለውን ፈርድም ይሁን ሱና ሶላት ላይ ስጁድ ውስጥ ከተሸሁድ በኋላ ቁኑት ላይ
ሁሉም በራሱ ቋንቋ ቢያደርግ ችግር የለውም። በአረብኛ ማድረግ ማይችል ከሆነ ሶላት ውስጥ ከተሸሁድ በኋላ ከማሰላመት በፊት ይበልጥ ይወደዳሉ የተሻሉ ናቸው ከሚባሉ ዱዓዎች የተወሰኑትን ስናይ ቡኻሪና ሙስሊም ከአቡ ሁረይራ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ ተሸሁድን እንደጨረሰ ከአራት ነገሮች አላህን ጠብቀኝ ይበለው ብለዋል። اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن شر فتنة المسيح الدجال يبل بلا الله أعوذ بك من عذاب جهنم كجهنم قطعت ومن عذاب القبر كقبر سكاي ومن فتنة المحيا والممات بهيوة منهن كموت بهالا ليقتم كميشل فتنا ومن شر فتنة المسيح الدجال كمسيح الدجال فتنا كفات أدقا بانت تطبق الله يبل بلا في حديث لاي ተሸሁድ ከጨረሳችሁ በኋላ ከአራት ነገሮች አላህን ጠብቀኝ በሉ የሚለው የነቢ ቃል ትእዛዝ ነውና ይሄን ዱዓ በእያንዳንዱ ሶላት ማድረግ ግዴታ ነው የሚል አቋም ያላቸው የፊቅህ ሊቃውንት አሉ። ምንም እንኳን ብዙሃኑ ፉቃሃዎች ይሄ ሱና እንጂ ዋጅብ አይደለም የሚል አቋም ቢኖራቸውም ማለት ነው። ስለዚህ በተቻለን ያክል እነዚህ አራት ቃላቶችን ዱዓዎችን ሐፍበን ከተሸሁድ በኋላ ከሶላት አለ ነቢ በኋላ ዘውትር ልንላቸው ይገባናል። ወከዛሊክ ቡኻሪና ሙስሊም ከአይሻ እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ሶላታቸው ላይ እነዚህ ዱዓዎችን ያደርጉ ነበር። ወደ መጨረሻ ላይም እነዚህን አራት ቃላቶችን የያዘውን ዱዓ ካረጉ በኋላ اللهم اني اعوذ بك من المأثم والمغرم ይሉ እንደነበረ ተነግሯል። አላህ ሆይ ከማእተም ከወንጀል ወደ ወንጀል ከሚወስድ ነገር ሁሉ ባንተ ተጠብቃለሁ፣ ወልመግረም ከዕዳና መክፈል ከማይችሉት ዕዳ ውስጥ ከመግባትም ባንተ ተጠብቃለሁ ይሉ ነበር። በተደጋጋሚ ይህን ዱዓ ሲያደርጉ የሆነ ሰው ጠየቃቸው ማ አክተረ ማ ተስተዒዙ ሚነል መግረም አላህን ተባረከ ወተዓላ ከዕዳ ጠብቀኝ ማለትህ በጣም በዛ አብዝተው አላህን ከዕዳ ጠብቀኝ እያሉ ነው ለምንድን ነው ብለው በጠየቋቸው ጊዜ አንድ ሰው ዕዳ ውስጥ ከገባ ተናግሮ ይዋሻል፣ ቀጥሮ ያፈርሳል ብለዋል። ይሄ ግልጽ ነው፣ ሰዎች ዘንድ የሚታወቅ ነገር። እጁ ላይ ምንም ሳይኖር ያበደረውን ሰው ዕዳው ያለበትን ሰው በመፍራት ከሶስት ቀን በኋላ እሰጥሃለሁ፣ ነገ እደውልልሃለሁ፣ በኋላ እቀበልሃለሁ እያሉ ይዋሻሉ። ስለዚህ እንደዚህ አይነት ውሸት ውስጥ የሙናፊቅ ባህሪ የሆነው ቀጠሮ ማፍረስ ውስጥ ከሚያስገባ ዕዳ አንተ ጠብቀኝ ከወንጀልም አርቀኝ ብለዋል። በእነዚህ ሁለት ቃላቶች ከአላህም ከሰዎችም ሐቅ አላህ እንዲጠብቃቸው ወይም ለመወጣት እንዲያግዛቸው ዱዓ እያደረጉ እኛም እንድናደርግ አስተምረውናል። አዑዙ ቢከ ሚነል ማእተሚ ማለት ያንተን ሐቅ ከመንካት ወንጀል ከመስራት ጠብቀኝ ማለት ነው። ወልመግረም ማለት ደግሞ የሰዎችን ሐቅ ከማጉደል ሐቃቸውን ከመንካት ጠብቀኝ ማለት ነው። ከዛልክ ሶላት ውስጥ ተወዳጅ ከሚባሉ ዱዓዎች ሌላኛው ኢማሙ ሙስሊም ከዓሊ ብን አቢ ጣሊብ ያስተላለፉት ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተሸሁድን ከጨረሱ በኋላ ከማሰላመታቸው በፊት ከሚያደርጓቸው ዱዓዎች አንዱ اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أسرفت وما أنت أعلم به مني أنت المقدم وأنت المؤخر لا إله إلا أنت ይሉ ነበር። اللهم اغفر لي ما قدمت الله ሆይ ከዚህ በፊት የሰራሁትን ወንጀል ማረኝ ይቅር በለኝ፣ وما أخرت ወደፊትም ልሰራው የምችለውን ወንጀል ይቅር በለኝ፣ وما أسررت በይፋ በግልጽ የሰራሁትን وما أعلنت በስውር በድብቅ የሰራሁትንም ወንጀሌን ማረኝ ይቅር በለኝ፣ وما أسرفت ወንጀል በመስራት ሌሎችን በመበደል ወሰን ማለፌንም ማረኝ ይቅር በለኝ፣ አንተ المقدم አንተ የፈለከውን ሰው ለመልካም ስራ አንተ ለምትወደው ነገር አብቅተኸው ወፍቀኸው ታስቀድመዋለህ ከፍ ታደርጋለህ፣ وأنت المؤخر ውስጡ የቆሸሸን ለመልካም ነገር ብቁ ያልሆነን ሰው ደግሞ ከክብር ከማዕረግ ወደ ኋላ ታስቀራለህና ወደፊት አድርገኝ፣ ወደ ኸይር ለኸይር ወደፊት አድርገኝ፣ ቀዳሚ አድርገኝ፣ ከኸይር ወደ ኋላ አታስቀረኝ፣ ለሸርም ቀዳሚ አታድርገኝ፣ ላኢላሃ ኢላ አንተ ካንተ በቀር በእውነት የሚመለክ አምላክ የለም የሚል ትርጉም ያለው ተሸሁድ ላይ ልናዘወትረው የሚገባ ትልቅ ዱዓ ነው። ወከዛልክ በጥቅሉ ሶላት ውስጥ አላህን ጀነት መጠየቅ ከጀሃነም ከእሳት ጠብቀኝ ማለትም ተወዳጅ ነው። ኢማም አቡ ዳውድና ኢብኑ ማጃህ ሌሎችም በዘገቡ ሶሒህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከሰሐቦቻቸው መሃል አንዱ ሶላት ውስጥ ምንድነው የምትለው ምን አይነት ዱዓ ነው የምታደርገው ብለው ጠየቁት። እሱም ተሸሁድ ተህያን እቀራለሁ፣ ከዛ በተጨማሪ اللهم اني اسالك الجنه واعوذ بك من النار እላለሁ። አላህ ሆይ ጀነትን ጠይቀሃለሁ፣ ከጀሃነም እሳትም ባንተ ተጠበቃለሁ፣ አርቀኝ ጠብቀኝ እላለሁ። እኔ እንዳንቱና እንደ ሙዓዝ
ብዙ ዱዓ ማድረግ አልችልም ባላቸው ጊዜ የነብዩ ሰለላሁ ዐለይሂ ወሰለም እኔም ይሁን ሙዓዝ ምንም ንግግር ዱዓ ብናበዛም በዛው በጀነትና በጀሃነም ዙሪያ የሚያጠነጥን ነው ዋናውን ይዘሃል ብለውታል። ሱሐቦቻቸውን ለማስተማር የተለያዩ መንገዶችን ይጠቀሙ ነበር። ቀጥታ ያስተምሩ ነበር፣ እየጠየቁ ያስተምሩ ነበር፣ በግለሰብ ደረጃም ያስተምሩ ነበር፣ በጋራ ሁሉንም ሰብስበው ያስተምሩ ነበር። ሶላትህ ውስጥ ምንድነው የምትለው ብለው ግለሰብን አግኝተው ጠይቀዋል። ወከዛሊክ ሱሐቦቻቸውም ሶላት ውስጥ ምን አይነት ዱዓ ላድርግ፣ ሶላት ውስጥ የማደርገውን ዱዓ አስተምሩኝ ብለው ጠይቀዋቸዋል። ቡኻሪና ሙስሊም ከአቡበክር ስዲቅ እንዳስተላለፉት አቡበክር ስዲቅ ረዲየላሁ ዐንሁማ አንቱ የአላህ መልእክተኛ ሆይ ሶላት ውስጥ የማደርገውን ዱዓ አስተምረኝ ብለው ጠይቀዋቸው اللهم إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي مغفرة من عندك وارحمني إنك أنت الغفور الرحيم إيالك دعاء درق بلواቸው الله ሆይ እኔ ራሴን ብዙ ትልቅ በደል በድያለሁ፣ ብዙ ጥፋት አጥፍቻለሁ። ولا يغفر الذنوب إلا أنت ካንተ በስተቀር ማንም ወንጀል መማር ይቅር ማለት የሚችል የለም። فاغفر لي ማረኝ፣ ይቅር በለኝ። مغفرة من عندك ካንተ ዘንድ የሆነ ምህረትን ለግሰኝ መሐሪ ስለሆንክ። ወርሐምኒ እዘንልኝ፣ እግፍር ሊ ወንጀሌን ማረኝ፣ ወርሐምኒ ወንጀልህን ምር ያለው ብለህ ደግሞ የራስህ ጉዳይ አትበለኝ፣ እዘንልኝ፣ ጀነት አስገባኝ፣ ረሕመትህን ስጠኝ። ኢነከ አንተል ገፉሩ ረሒም አንተ ምህረተ ብዙ እዝነተ ሰፊ የሆንክ ጌታ ነህ ብለህ ዱዓ አድርግ ብለዋቸዋል። እነዚህና መሰል የሆኑ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ሲያደርጓቸው የነበሩ ለሱሐቦቻቸው ያስተማሯቸው ከሱሐቦቻቸው ሰምተው ያጸደቋቸው የዱዓ የዚክር አይነቶች አሉ። ከተሸሁድ በኋላ እነዚህን ሐፍዘን ልናደርግ ይገባናል። هذا والله تعالى أعلم። የዛሬ ርዕሳችን በዚህ ያበቃል። ወሰላሙ ዐለይኩም ወረሕመቱላህ